ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይ ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ጉዳይ የህወሓት ነገር ድመት መንኩሳ ምሏን አትርሳ ሆኗል። ከቀናት በፊት በጠለምትና ሌሎችም አካባቢዎች ጦርነት የለኮሰው ቡድኑ ከባድ ምት ቀምሶ መመለሱ ይታወሳል። የክልሉ መሪ ጀነራል ታደሰ ወረደ እኔ ወታደር ያዘመትኩት ለጦርነት አልነበረም ሲሉም ነበር። ያለ ጦርነት ውሎ የማያድረው ቡድን ታዲያም አሁን ደግሞ አፋር ያሉ ወረዳ ትንኮሳ ያደረገው ተስፋፊና ጦረኛ የህወሓት ሰራዊት ሙትና ቁስለኛ ሆኖ ተመልሷል። በውጊያ 2 የኤርትራ ወታደሮች መማረካቸውም ታውቋል። ታደምጡታላችሁ። በሌላ በኩል ኤርትራ ምላሽ ሰጠች። በትናንት ፓርላማ ውሎም ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ያጣላን ቀይ ባህር ጉዳይ ሳይሆን ከሰሜኑ ውጊያ ህዝብን ወይም የትግራይን ህዝብ ማለታቸው ነው በመግደላቸውና በመዝረፋቸው ነው ማለታቸው አይዘነጋም። ለዚህ ክስ ታዲያ ኤርትራ በማስታወቂያ ሚኒስቴሯ በኩል ምላሽ ሰጥታለች። ኤርትራ የማስታወቂያ ሚኒስቴር የሆኑት አቶ የማነ ገብረ መስቀል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የኤርትራን ጦር ሚና በተመለከተ የሰጡትን መግለጫ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ሲሉ በጽኑ ተቃውመዋል። ሚኒስቴሩ በማህበራዊ ትስስር ገጻቸው ባወጡት መግለጫ በኢትዮጵያ መንግስት በኩል አሁን እየቀረበ ያለው ክስ ቀደም ሲል ከነበረው ይፋይም አቋም ጋር የሚጋጭ መሆኑንም ጠቁመዋል። አቶ የማነ ገብረ መስቀል እንደተናገሩት የብልጽግና ፓርቲ መሪዎችና ከፍተኛ የጦር መኮንኖች በሰሜኑ ጦርነት ወቅትም ሆነም ከጦርነቱ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ምስጋና ሲያቀርቡና የመንግስት የክብር ሜዳሊያዎችን ሲሸልሙ እንደነበር አስታውሰዋል። አሁን የቀረበው ክስ ግን ይህንን የታሪክ እውነታ አይካድና የህዝብን ክስ ለማዛባት የታለመ ነው ብለዋል። እስከ ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳዮችንም እናመራለን። የህወሓት ነገር ድመት መንኩሳ ምሏን አትርሳ ሆኗል። ከቀናት በፊት በጠለምትና ሌሎችም አካባቢዎች ጦርነት የለኮሰው ቡድኑ ከባድ ምት ቀምሶ መመለሱ ይታወሳል። የክልሉ መሪ ጀነራል ታደሰ ወረደ እኔ ወታደር ያዘመትኩት ለጦርነት አልነበረም ሲሉም ነበረ። ያለ ጦርነት ውሎ የማያድረው ቡድን ታዲያም አሁን ደግሞ በአፋር እያሉ የህወሓትን ተስፋፊ ቡድን ከአፈር ሲደባለቁት በውጊያው 2 የኤርትራ ወታደሮች መማረካቸውም ታውቋል። በአፋር ያሉ ወረዳ ትንኮሳ ያደረገው ተስፋፊና ጦረኛ የህወሓት ሰራዊት ሙትና ቁስለኛ ሆኖ ተመልሷል። በጥላቻና ዘረኝነት ያበደው የህወሓት ወራሪ ኃይልም አፋር መንካት ከእሳት ጋር መጫወት መሆኑን ቀያይሞቹ ነብሮች ትምህርቱን ሰጥተውታል። በውጊያው 2 የሻዕቢያ የጦር መሪዎች ሲማረኩ 11 የህወሓት ታጣቂዎች መገደላቸውም ታውቋል። ቡድኑ በዚያም ብሎም ኢትዮጵያ መውጋትንና ሰላም መንሳቱን ሊያቆም አልቻለም። በተደጋጋሚ መግለጫዎች አደራድሮን አሸማግሉን ቢልም የጦርነት አባዜው ግን አሁንም እንዳለቀቀው በተደጋጋሚ እየታየ ነው። በቀጣይ መረጃችን በትናንቱ የፓርላማ ውሎ ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ያጣላን ቀይ ባህር ጉዳይ ሳይሆን በሰሜኑ ውጊያ ህዝቤን በመግደላቸውና በመዝረፋቸው ነው ማለታቸው አይዘነጋም። ለዚህ ክስ ታዲያ ኤርትራ በማስታወቂያ ሚኒስቴሯ በኩል ምላሽ ሰጥታለች። ኤርትራ የማስታወቂያ ሚኒስቴሯ አቶ የማነ ገብረ መስቀል የኢትዮጵያን ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የኤርትራን ጦር ሚና በተመለከተ የሰጡት መግለጫም ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ሲሉ በጽኑ ተቃውመዋል። ሚኒስቴሩ በማህበራዊ ትስስር ገጻቸው በወጡት መግለጫ በኢትዮጵያ መንግስት በኩል አሁን እየቀረበ ያለው ክስ ቀደም ሲል ከነበረው ይፋ አቋም ጋር የሚጋጭ መሆኑን ጠቁመዋል። አቶ የማነ ገብረ መስቀል እንደተናገሩት የብልጽግና ፓርቲ መሪዎችና ከፍተኛ የጦር መኮንኖች በሰሜኑ ጦርነት ወቅትም ሆነ ከጦርነቱ በኋላም ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ምስጋና ሲያቀርቡና የመንግስት የክብር ሜዳሊያዎችን ሲሸልሙ እንደነበር አስታውሰዋል። አሁን የቀረበው ክስ ግን ይህንን የታሪክ እውነት አይካድና የህዝብን ግንዛቤ ለማዛባት የታለመ ነው ብለዋል። ሚኒስቴሩ አክለውም አሁን እየቀረበ ያለው ክስ የባህር በር ጥያቄን መሰረት አድርጎ በኤርትራ
ላይ ለታቀደ ወታደራዊ አጀንዳ ማመቻቻና ማስተባበያ እንዲሆን ታስቦ የተዘጋጀ ነው ሲሉም ከሰዋል። ጠቅላይ ሚኒስትር አብይ አህመድን በንግግራቸው ወቅት የተጠቀሙትን የጎላን ኮረብቶች ንጽጽርም ሚኒስቴሩ ጠቅሰውታል። ጠቅላይ ሚኒስትሩ በንግግራቸው ውስጥም የጎላን ኮረብቶችን እንደ ምሳሌ መጥቀሳቸው በኤርትራ ላይ ያላቸውን ህገወጥ የጦርነት ፍላጎት በግልጽ የሚያሳይ ነው ብለዋል። ለማብራሪያ ያህል የጎላን ኮረብቶች ከሱሪያ የተያዙና በአሁኑ ወቅት በእስራኤል ቁጥጥር ስር ያሉ ስትራቴጂካዊ ስፍራዎች ሲሆኑ ጠቅላይ ሚኒስትሩ ይህንን ንጽጽር ለባህር በር ጥያቄያቸው እንደ ማሳያ መጠቀማቸው በኤርትራ በኩል እንደ ወታደራዊ ስጋት ተወስዷል። የኤርትራ መንግስት በከፍተኛ ባለስልጣኑ በኩል የሰጠው ምላሽም በሁለቱ ሀገራት መካከል የነበረው ወታደራዊ ትብብር አብቅቶ ወደ ከፍተኛ ዲፕሎማሲና የቃላት ፍጥጫ መሸጋገሩን የሚያሳይ ነው። በኢትዮጵያ በኩል የቀረበው ኤርትራ አማጽያንን እየደገፈች ነው የሚለው ክስና በኤርትራ በኩል ደግሞ ኢትዮጵያ ጦርነት ለመጀመር ሰበብ እየፈለገች ነው የሚለው ውንጀላ ቀጠናውን ለከፍተኛ ስጋት ዳርጎታል። በቀጣይ መረጃም በራያ ምድር ባለፈው ሳምንት የተቀሰቀሰው ግጭት ትቶት ያለፈው ጠባሳ ዛሬ በቆቦ ከተማ ጎዳናዎች ላይ በሺዎች በሚቆጠሩ ዜጎች ሰልፍ ታጅቦ በግልጽ ታይቷል። ታጣቂዎች ቀያችንን ይልቀቁ የሚለው ድምጽ ከቆቦ ከተማ አልፎ በመላው የኢትዮጵያ ፖለቲካዊ ምህዳር ላይ ከፍተኛ ስጋት አንዣቧል። ዛሬ ረፋድ ላይ በራያ ቆቦ ከተማም አደባባይ የወጡ ተፈናቃዮች በዋነኝነት የትግራይ ታጣቂዎች ከያዟቸው የራያ አካባቢዎች እንዲወጡ ጠይቀዋል። ሰልፈኞቹም መንግስት ደህንነታችንን ያስጠብቅልን በሚል ደህንነት ስጋታቸውን የገለጹ ሲሆን ለዓመታት መፍትሄ ያጣው የራያ ማንነትና የወሰን ጥያቄም በምርጫ ምላሽ እንዲያገኝ ጥሪያቸውን አቅርበዋል። በተለይም በአካባቢው ነዋሪዎች ላይ የተፈጸመ ነው ያሉትን ወከባና ጥቃት መንግስት በአስቸኳይ እንዲያስቆምላቸው ተማጽነዋል። አብዛኞቹ ተፈናቃዮች እንደሚሉት መፈናቀሉ የጀመረው በአወዛጋቢው የራያ አካባቢዎች ሰፍሮ የነበረው የፌዴራል መንግስት ኮማንድ ፖስት ግጭቱ በተቀሰቀሰበት ወቅት ቦታውን ለቆ መውጣቱን ተከትሎ ነው። የጸጥታ ኃይሉ መውጣት ለትግራይ ታጣቂዎች መንገዱን ክፍት ማድረጉንና ይህም በሺዎች የሚቆጠሩ ነዋሪዎች ንብረታቸውን ጥለው ለስደት እንዲዳረጉ ማድረጉን በትረካቸው ያስረዳሉ። አሁን ላይ በራያ ቆቦ በወልዲያና በዋግ ህምራ ብሔረሰብ ዞን በ10 ሺዎች የሚገመቱ ተፈናቃዮች እንደሚገኙ መረጃዎች ያመለክታሉ። በቆቦ ከተማ ተጠልለው የሚገኙ ተፈናቃዮች ከተፈናቀሉ አንድ ሳምንት ቢቆጠሩም እስካሁን ግን መጠለያም ሆነ መሰረታዊ ሰብአዊ ድጋፍ ያቀረበላቸው አካል አለመኖሩን በምሬት ይገልጻሉ። ተፈናቃዮቹ በሜዳና በየዛፉ ስር መቆየታቸውን ጠቅሰው የክልልም ሆነ የፌዴራል መንግስት ለችግራቸው ትኩረት ባለመስጠቱ የዛሬው ሰልፍ ለማካሄድ መገደዳቸውን አስረድተዋል። የራያ ጉዳይ አሁንም በሰሜን ኢትዮጵያ ሰላም ላይ እንደ ትልቅ እንቅፋት ሆኖ ቀጥሏል። የዛሬው የተፈናቃዮች ድምጽ መንግስት የፕሪቶሪያውን የሰላም ስምምነት ተከትሎ አወዛጋቢ ቦታዎችን በእስላማዊ መንገድ የመፍታት ሂደቱ ምን ያህል አደጋ ላይ መውደቁን የሚያሳይ ማሳሰቢያም ሆኗል። ወደ ሌላ ጉዳይ እናምራለን። በሺዎች የሚቆጠሩ ትውልደ ኢትዮጵያውያን በእስራኤል ፓርላማ ክኔሴት ፊት ለፊት በመሰብሰብ በመንግስት ተቋርጦ የቆየው የኢትዮጵያ የአይሁዳውያን ስደት አሊያህ በአስቸኳይ እንዲቀጥል ድምጻቸውን አሰሙ። ተቃዋሚዎቹ በኢትዮጵያ በተለያዩ አካባቢዎች የሚታየው ግጭትና የሰላም ጦርነት በዚያ የሚገኙ ወገኖችን ሕይወት ለአደጋ እያጋለጠ መሆኑን በመጥቀስ የእስራኤል መንግስት ለጉዳዩ ትኩረት እንዲሰጥ ጠይቀዋል። የሰልፉ አስተባባሪ የሆነው ፓወር ፎር አሊያህ የተሰኘው ድርጅት በሰጠው መግለጫም የእስራኤል መንግስት ከኢትዮጵያ የሚያደርገውን ስደት አቁሟል፣ በጀቱንም ዘግቷል ሲል ወንጅሏል። ሰልፈኞቹ መንግስት በአስቸኳይ ለስደት ስራ የሚሆን በጀት እንዲመድብ፣ በኢትዮጵያ የእርስ በርስ ጦርነትና ረሃብ ምክንያት ህይወታቸው አደጋ ላይ ያሉ ወገኖችን ወደ እስራኤል እንዲያመጣ ጠይቀዋል። እንደ ድርጅቱ ግምት ከሆነ በሰልፉ ላይ ከሀገሪቱ የተለያዩ አካባቢዎች የተሰበሰቡ ወደ 2000 የሚጠጉ ሰዎች ተገኝተዋል። አብዛኞቹ ሰልፈኞች ቤተሰቦቻቸው በኢትዮጵያ ሆነው የእስራኤልን ፍቃድ የሚጠባበቁ ናቸው። የቀድሞ የስደትና የውህደት ሚኒስቴርና የክኔሴት አባል የሆኑት ትውልደ ኢትዮጵያዊቷም ፕሪና ታማኖሻታ በሰልፉ ላይ ተገኝተው ንግግር አድርገዋል። እንደሳቸው ገለጻ ብዙዎቹ በኢትዮጵያ የሚገኙ ወገኖች በ2020ና በ2021 እሳቸው ሚኒስቴር በነበሩበትም ወቅት ፍቃድ አግኝተው ለመምጣት የተዘጋጁ ነበሩ። መንግስት ላለፉት 3 ዓመታት ስደቱን አቁሟል። በዚህም ተጠባባቂዎቹንና በእስራኤል ያሉ ቤተሰቦቻቸውን ህይወት አደጋ ላይ ጥሏል ያሉት ሻታም ይህ በኢትዮጵያን ስደተኞች ላይ የሚፈጸም ቀጣይነት ያለው በደል ነው። መንግስትም በእስራኤል ያሉ ኢትዮጵያንን እንደ ዜጋ አይቆጥራቸውም ሲሉ በምሬት ተናግረዋል።
ይህ ተቃውሞ አስተባባሪዎች እንደሚሉት ወደ 10 ሺህ የሚጠጉ ወደ እስራኤል ለመግባት ብቁ የሆኑ ሰዎች ለበርካታ አስርተ ዓመታት በአዲስ አበባና በጎንደር ከተሞች በመጠባበቅ ላይ ይገኛሉ። በኢትዮጵያ በተለይም በትግራይና በአጎራባች አካባቢዎች የነበረው ጦርነት በጤናና በምግብ አቅርቦት ላይ ያደረሰው ውድመት በዚያ የሚገኙ አይሁዳውያንን ሁኔታ ይበልጥ አሳሳቢ እንዳደረገው ገልጸዋል። የፓወር ፎር አሊያ ሰብሳቢ ዳቢ ዋርኮ የእስራኤል መንግስት ቤተሰቦቻችንን ችላ ብሏቸዋል፣ ስቃያቸውንም ወደ ጎን ትቷል። መንግስት ወደ ልቡ ተመልሶ ቤተሰቦቻችንን እስኪያመጣ ድረስ ትግላችንን እንቀጥላለን ብለዋል። በመጨረሻም የየመን ግብርና ሚኒስቴር ኤርትራ ቀይ መስመር እየጣሰች ነው አለ። የየመን ግብርና አሳ ሀብትና ውሃ ሚኒስቴር በወጣው መግለጫም በቀይ ባህርና በኤደን ባህረ ሰላጤ አካባቢ በየመናውያን አሳ አስጋሪዎች ላይ ያነጣጠሩ የወንጀል ድርጊቶችና ተደጋጋሚ የመብት ጥሰቶች አጥብቀው እንደሚቃወም አስታውቋል። ሚኒስቴሩ በመግለጫው በቀይ ባህር ላይ ይህንን ድርጊት የሚፈጽሙት የኤርትራ መንግስታዊ ኃይሎች መሆናቸውን ጠቅሶም በኤደን ባህረ ሰላጤ ደግሞ ድርጊቱ የሚፈጸመው በሶማሊያ ወይንም ፑንትላንድ ኃይሎች መሆኑን አስረድቷል። መግለጫው ሲቀጥልም የኤርትራ ባህር ኃይል ድንበር ጠባቂዎች በቀይ ባህር አሳ በማጥመድ ላይ በሚገኙ የመናውያን ላይ ቀጥተኛ ተኩስ በመጠቀማቸው ሞትና የአካል ጉዳት መድረሱን ገልጾ በርካቶችም ታፍነው መወሰዳቸውን አስታውቋል። ይህ ድርጊት የአሳ አስጋሪዎችን ደህንነት ክብርና ክብር የሚነካ መሆኑን ጠቅሶም የመስራትና የመኖር መብታቸውን የሚጥስ አደገኛ ተግባር እንደሆነ አስረድቷል። በተጨማሪም ተመሳሳይ ድርጊት ቦሳሶ አካባቢ መፈጸሙን የጠቀሰው መግለጫው በመሆኑም የኤርትራና የፑንትላንድ ባለስልጣናት ያሰሯቸውን የመናውያን አሳ አስጋሪዎች በአስቸኳይ እንዲለቁና ለደረሰው የህይወት አካላዊና የንብረት ውድመትም ተጠያቂ የሆኑትን ለህግ እንዲያቀርቡ ጥሪውን አቅርበዋል። በተለይም በኤርትራ ባህር ኃይል ድንበር ጠባቂዎች እንዲህ አይነት ድርጊት በተደጋጋሚ መፈጸሙን የጠቀሰው መግለጫው የተባበሩት መንግስታት ድርጅት፣ ዓለም አቀፍ የመብትና የሰብአዊነት ተቋማቶችም ሌሎችም የሚመለከታቸው አካላት በሙሉ ድርጊታቸው እንዲያወግዙ ጠይቋል። የመናውያኑ አሳ የማስገር ስራቸውን የሚያከናውኑት በሀገራቸው የውሃ ድንበር ውስጥና በዓለም አቀፍ ውሃ ክልል መሆኑን ያወሳው መግለጫው በእነዚህ ቦታዎች ደህንነታቸው ተጠብቆም ስራቸውን እንዲያከናውኑ የዓለም ማህበረሰብ የመከላከል እርምጃ መውሰድ እንዳለበትም ጠቅሷል። መግለጫው በማጠቃለያው የየመናውያን አሳ አጥማጆች በየመን ውሃ ክልል ውስጥ በክብር የመስራት መብት በምንም መልኩ ሊጣስ የማይገባው ቀይ መስመር ነው ካለ በኋላም ሁለቱ አገራት ግን ቀይ መስመሩን እየጣሱ መሆኑን አስታውቋል። ይህ በእንዲህ እንዳለ ባለፈው ሳምንት የኤርትራ ባህር ኃይል አባላትም ወደ 500 በሚሆኑ የመናውያን አሳ አስጋሪዎች ላይ ተኩስ ከፍተው አንድ ሰው ሲገሉ በአስራዎቹ የሚቆጠሩት መቁሰላቸውን መዘገባችን ይታወሳል። ከዚህ ጥቃት የተረፉትም ታፍነው ወደ ኤርትራ መወሰዳቸውን የየመን ሰብአዊ መብት ኮሚሽን ማስታወቁን መግለጻችን አይዘነጋም። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።